ሰላም እንዴት ናችሁ? ይህ ሁለገብ ኢንፎ ሚዲያ ነው። 2018 ሬሜዲያል የተፈተናችሁ ተማሪዎች በተደጋጋሚ በርካቶቻችሁ ፈተናው መቼ ይለቀቃል እንዲሁም ምን ያህል ተማሪዎች ሊያልፉ እንደሚችሉ አሁናዊ መረጃውን ጠይቃችሁኛል ማለት ነው። ይህንን ወደ እናንተ አደርሳለሁ። አንድ ግን ላረጋግጥላችሁ የምፈልገው ዘንድሮ በርካታ ተማሪዎች ዩኒቨርሲቲ ጆይን ያደርጋሉ ፍሬሽማን ፕሮግራም ማለት ነው። በርካታ ሬሜዲያል ተማሪዎች ያልፋሉ። ወደ ኋላ እናያለን። ይህንን በንጽጽር እንመልከት። አምና ከነበረው 2017ን ከ18 ጋር እያነጻጸርን በመረጃና በማስረጃ እንመለከታለን ማለት ነው። 2017 የሬሜዲያል ፈተና መቼ ነው የተሰጠው? ከግንቦት 25 እስከ 30 ነው። 2017 አምና ማለት ነው። ከግንቦት 25 እስከ 30 ነው የተሰጠው። ዘንድሮ ደግሞ ሬሜዲያል ፈተና የተሰጠው እንደምታውቁት ከግንቦት 27 እስከ ሰኔ 3 ነው 2018። አሁን ዘንድሮ ከግንቦት 27 እስከ ሰኔ 3 ነው ማለት ነው የተሰጠው። ሌላው ምን ያህል ተማሪዎች ፈተና ወሰዱ ነው። አምና 2017 ላይ ፈተና ነው የወሰዱት 76790 ተማሪዎች ነበሩ ማለት ነው ፈተናውን የወሰዱት። ዘንድሮ ደግሞ ምን ያህል ተማሪዎች ነው ፈተናውን የወሰዱት? 53620 ተማሪዎች ናቸው ማለት ነው ፈተናውን የወሰዱት ዘንድሮ። ከዛ የሬሜዲያል ፈተና አምና መቼ ነው የተለቀቀው? ሐምሌ 14 ነው ፈተና የተለቀቀው ማለት ነው። ግንቦት 25 ተፈትነው ከዛ ሐምሌ 14 2017 ነበር ፈተናቸው ውጤቱ የተለቀቀው ማለት ነው። የአምና ሬሜዲያል ውጤት። ዘንድሮስ የሬሜዲያል ውጤት መቼ ነው ሊለቀቅ የሚችለው? ሁለት ፕሮባቢሊቲ ነው፣ ሐምሌ 13 ወይም ሐምሌ 20። ብዙ ጊዜ ትምህርት ሚኒስቴር ፈተናዎችን ውጤት የሚገልጸው ሰኞ ላይ ነው። ስለዚህ ሰኞ ላይ የሚሆነው ሐምሌ 13 በዚህኛው ዘንድሮም ግንቦት ኦልሞስት 27 አካባቢ ስለተሰጠ ሐምሌ 13 ሰኞ ወይ ደግሞ ሐምሌ 13 የማይሆን ከሆነ ቀጥሎ ያለውን ሰኞ ሐምሌ 20 ነው የሚሆነው ማለት ነው። ከሁለቱ ኦፕሽን ሐምሌ 13 እስከ 20 መሃል ባለው ጊዜ ነው ትምህርት ሚኒስቴር ውጤቱን ሊገልጽ የሚችለው ማለት ነው። ዘንድሮ ምን ያህል ተማሪ አለፈ? አምና ከ76790 ከነበረው ተማሪዎች ውስጥ ወደ 65200 ገደማ ተማሪዎች እንዳለፉ የትምህርት ሚኒስቴር መረጃ ያሳያል። ስለዚህ ኦልሞስት አምና 85% ገደማ አካባቢ ተማሪዎች አልፈዋል ማለት ነው። ዘንድሮስ ምን ያህል ተማሪ ያልፋል ብላችሁ ከጠየቃችሁኝ ዘንድሮ 50,000 ትምህርት ሚኒስቴር ከ50,000 ተማሪዎች በላይ ነው ብዙ ጊዜ 50,000 እና ከዛ በላይ ነው የሚወስደው። ኦልሞስት 53,000 ገደማ ተማሪዎች ነው የተፈተኑት። በቁጥር አነስ ይላል ማለት ነው። ዘንድሮ ሬሜዲያል የተፈተኑ ተማሪዎች ቁጥር አነስተኛ ስለሆነ ትምህርት ሚኒስቴር ደግሞ ከ50,000 በታች ስለማይወስድ 50,000 እና ከዛ በላይ ነው። ኦልሞስት 93 ወይም 95% ተማሪዎች ዘንድሮ ሬሜዲያል ያልፋሉ ማለት ነው። ስለዚህ ሬሜዲያል ተማሪዎች በብዛት የማለፍ እድሉ ዘንድሮ በጣም ሰፊ ነው ማለት ነው። ምክንያቱም የተፈተነ ቁጥርም አነስተኛ ስለሆነ ትምህርት ሚኒስቴር ደግሞ በዩኒቨርሲቲው ባለው ኮታ መሰረት በርካታ ተማሪዎችን ስለሚወስድ ስለዚህ 50,000 እና ከዛ በላይ ስለሚወስድ ዘንድሮ 93 ወይም ከዛ በላይ 95%ም ሊሆን ይችላል ተማሪዎችን ትምህርት ሚኒስቴር ይወስዳል ማለት ነው። ስለዚህ በጣም ጥቂት ቁጥር ካልሆነ በስተቀር ኦልሞስት 93 እና ከዛ በላይ ፐርሰንት የሚሆነው ተማሪ ዘንድሮ ሬሜዲያልን ያልፋል ማለት ነው። ይሄን እርግጠኛ ሆኜ ነው ልነግራችሁ የምፈልገው ማለት ነው እና በዚህ እርግጠኛ ነኝ። ስለዚህ በዚህ መሰረት ነው እስከዛ ድረስ ለቀጣይ ለፍሬሽማን የሚያዘጋጃችሁን ነገር እየተዘጋጃችሁ ፍሬሽማን ላይ የምትወስዱትን ኮርሶች ካሁኑ እያነበባችሁ እየተዘጋጃችሁ እዛ ላይ ደግሞ የተሻለ ውጤት አምጥታችሁ ዲፓርትመንት ላይ የተሻለ ዲፓርትመንት እንድትመርጡ ከወዲሁ በአእምሮ ራሳችሁ እንድታዘጋጁ ምክሬ ነው ማለት ነው። በያላችሁበት መልካም የረፍት ጊዜ እንዲሆንላችሁ እመኛለሁ። መልካም ውጤት የምትፈልጉት የሚሳካላችሁ እንዲሆን ከወዲሁ እመኛለሁ። ሁለገብ የእናንተ ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።